አንድ ጀምሮ እስከ 2 ያለውን ነው። አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን። በተወደደ ሰዓት ሰማሁ፣ በማዳንም ቀን ረዳሁ ይላልና፣ እነሆ የተወደደው ሰዓት አሁን ነው። እነሆ የመዳን ቀን አሁን ነው ይላል። ጸልያለን። በሰማይና በምድር የከበርክ የዘላለም ጌታ እግዚአብሔር በኢየሱስ ክርስቶስ ስም እናመሰግናለን። ጤና ሰተህን ነገሮቻችንን ሁሉ አከናውነህ በዚህ ሰዓትና በዚህ ጊዜ በዙፋን ስር ተኮልኩለን ቃልህን ልሰጠን ስለሰበሰብከን ክብር ላንተ ይሁን። እግዚአብሔር ተወደናልና እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ ማንኛውም ኃጢአት፣ በደል፣ መተላለፍ ቢኖርብን እባክህ ይቅር በለን። ቃልህን እንድንሰማ አግዘን። ደግሞ በልባችን ውስጥ እንዲሆን መንፈስ ቅዱስ ከኛ ጋር አሁን እናመሰግንሃለን። በኢየሱስ ክርስቶስ ያው ስም አሜን። እዛ ዳር ላይ ያላችሁ እስቲ ብዙ ጊዜ ድምፅ አይሰማም እያሉ ሰዎች ስለሚነግሩኝ አሁን እየደከምኩ መጣሁ መሰለኝ። እስቲ እጃችሁን ይሰማችኋል? አሁን እየሰማችሁ ነው የማወራው? ፋንታስቲክ። እንግዲህ ላወልቀው ነው። እሺ፣ እንደምናውቀው በተደጋጋሚ እግዚአብሔር ይናገረን ነበረ። ትዝ የሚላችሁ ከሆነ በወንጌል አላፍርም በሚል ሐሳብ ወንጌልን መስበክ፣ ለወንጌል መቆም እንዳለብን ለመናገር ሞክሬያለሁ። እሱ ብቻ አይደለም፣ ከአዲስ አበባ የመጣው ወንድም በተግባር የተተረጎመ በተግባር የታየ ወንጌላዊ የሆነ ሰው ሰብኮናል። ወንጌል መስበክ እንዳለብን፣ ወንጌል ምን ማለት እንደሆነ አሳይቶናል። ከዛ በኋላ ደግሞ ከዛ በፊትም የመጨረሻው ዘመን ምን እንደሚመስል በወንድማችን ዳንኤል በኩል ሃይላይቱ ሲሰጠን ነበረ፣ ሰምተናል። እኔም ከእንቅልፍ የምንነሳበት ጊዜ አሁን እንደሆነ እንድታውቁ፣ ስለዚህ ዝም ብለን ጊዜያችንን የምናጠፋበት ዘመን ውስጥ አይደለንም፣ የመጨረሻ ዘመን ላይ ነንና ስለዚህ ራሳችንን በእግዚአብሔር ፊት እናስተካክል እያልኩ እግዚአብሔር የሰጠኝን መልእክት አስተላልፌያለሁ። ከዛ በኋላ ደግሞ ሎዶቅያን መሰረት አድርጎ በራድ ወይም ትኩስ ስላልሆንክ ካፌ የምናደርግ ነው ልተፋህ ነው በሚል ወንጌላዊ ፈቃዱ በሚገርም አይነት ሁኔታ መልእክቱን ወደኛ አምጥቶልናል። ይህን ሁሉ የምናገርበት ምክንያት አለኝ። እነዚህ ሁሉ ነገሮች እኛ የምናደርጋቸው ነገሮች ነው። እግዚአብሔር ከኛ የሚፈልገው እንዲሁ ሰነፍ ክርስቲያን እንዳንሆን በእግዚአብሔር ፊት እግዚአብሔር ደስን የምናሰኝ ክርስቲያኖች እንድንሆን ነው የተሰበክ ነው። ሁሉም በዚህ ሀሳብ ራሳችንን እንድናይ የተሰበከ ስብከት ነው። እንግዲህ ይህ ሁሉ የምናገረው በነበርኩበት ጊዜ፣ በጉባኤ ማዕከል በነበርኩ ጊዜ እግዚአብሔር የተናገረኝን እሱን በማሰብ ነው። ዛሬ አንድ ነገር እናገራለሁ። እነዚህም ሁሉ እግዚአብሔር የሚናገረንን ነገር እንዲሁ እንድንኖርበት እንዲሁ እንድናደርገው አይደለም። እግዚአብሔር እንዲህ ያለው ያለኔ ምንም ልታደርጉ አትችሉም። ስለዚህ ምንም ማለት ነው፣ ሁሉን የምናደርገው በማን ነው? በጌታ ነው። ስሙ ይባረክ። እዚህ ጋር የሚናገረው ምንድነው? ጸጋው ከንቱ
እንዳትቀበሉ በከንቱ እንዳትቀበሉ ይላል። ስለ ጸጋ ነው የሚነግረን። ጸጋን እንዴት አገኘን ብለን ብንል ሁላችንም እንደምናውቀው የመጀመሪያ ትምህርት ነው። ኢየሱስ ክርስቶስ በመስቀል ላይ በመሰቀሉ ምክንያት፣ ኢየሱስ ክርስቶስ ለኛ በሰራው ምክንያት ከዛ የተነሳ እሱን አምነን ስንቀበል እግዚአብሔር ጸጋን ሰጠን። ጸጋ ምንድነው? ሁላችንም እንደምናውቀው ጸጋ ነፃ ስጦታ ነው። ያለፋንበት ነው። እግዚአብሔር በመልካምነቱ ያደረገልን አስተያየት ነው። ጸጋ በእግዚአብሔር ፊት ሞገስን ያገኘንበት ነው። ጸጋ ከእግዚአብሔር ጋር አብረን የምንሰራበት ነው። ጸጋ ስንል ለምሳሌ ብዙ ጊዜ የምናስበው እነዛን 9 ስጦታዎች ብቻ ነው። ማንኛውም ከጌታ የተቀበልነው ከእግዚአብሔር የተቀበልነው ነገር እኛ ሳንለፋበት ያገኘነው ነገር፣ ለምሳሌ ፀሐይ፣ አየር፣ ውሃ በጣም ውድ ነገሮች ናቸው፣ ገንዘብ ቢከፈልባቸው። እነዚህ ነገሮች እኛ አልለፋንበትም፣ እግዚአብሔር አምላክ የሰጠን ምሕረት፣ ቸርነት፣ ደግነቱ፣ መልካምነቱ ሁሉ ከእግዚአብሔር የመነጨው ወደኛ የሚመጣው ጸጋ ነው። እንዲሁም ሁላችንም እንደምናስበው እነዚህ የተለያዩ ስጦታዎች መስበክ፣ ማስተማር፣ 9 የጸጋ ስጦታዎች እነዚህ ሁሉ የእግዚአብሔር ስጦታ የማለፈባቸው እግዚአብሔር እንደወደደ የሚሰጠን ነው። ክብር ለማን ይሁን? ስለዚህ እግዚአብሔር ጸጋን የሚሰጠን ምክንያት ለምንድን ነው ጸጋ የሰጠን ብለን ስንል ከእርሱ ጋር አብረን ስለምንሰራ ነው። መጽሐፉ እንዲህ ነው የሚለው፣ ጳውሎስ እንዲህ ነው የሚለው፣ አብረን እየሰራን የእግዚአብሔር ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን። ከንቱ መሆኑን ያለ ውጤት ጸጋው ሳይገለጥ በባዶ እንደ ክርስቲያን እንድንሆን የተሰጠን ነው። ጸጋ እንደሚገባ እግዚአብሔርን ደስ እንድናሰኝ የተሰጠን ነው። ስለዚህ ከንቱ እንዳይሆን የሚለው ጳውሎስ እንዲሁ እንዳንመላለስ በክርስቶስ የሆነ ሁሉ ክርስቶስን እንደ ግል አዳኙ አድርጎ የተቀበለ ሰው ሁሉ ጸጋ ተሰጥቶታል። ጸጋ ተሰጥቶታል። ስለዚህ እንደሚገባ እንድንኖር እግዚአብሔር ዝም ብሎ ይህን አድርጉ ያንን አድርጉ እኔ እንዲና እንዲነኝ አይደለም ያለው፣ እንድናደርግበት የሚያስችል እግዚአብሔር ጸጋን አስታጥቆናል። ክብር ለእርሱ ይሁን። ሁላችንም ይሄ ተሰጥቶናል። ምንም አይነት ልዩነት የለም። አገልግሎታችን ይለያይ፣ ኑሯችን ይለያይ እንጂ የሚያስፈልገውን ነገር እኛ እንድንኖርበት እግዚአብሔር ዝም ብሎ አልተወንም። እንደ ብሉይ ኪዳን አይደለም። ይህንን አድርጉና አንጡ አይደለም። ይህንን የምታደርጉበት ነገር ሰጥቻቸዋለሁ፣ ኃይል ሰጥቻቸዋለሁ፣ ጸጋን ሰጥቻቸዋለሁ፣ የሚያስፈልጋቸውን ነገር ሁሉ ሰጥቻቸዋለሁ። ስለዚህ እግዚአብሔር አይከሰስም። ከንቱ እንዳይሆን በባዶ ሕይወት እንዳንመላለስ። ምክንያቱም እኛ ከማን ጋር የምናገለግልን? ከእግዚአብሔር ጋር የምናገለግልን። ምናልባት አገልግሎትን አሁንም ባለፈው ጊዜ እንደተናገርኩት አገልግሎት ማለት ዲያቆን መሆን፣ ሽማግሌ መሆን፣ ሌሎች ነገሮች ወንጌላዊ መሆን ወይም ሌሎች ነገሮች ብቻ አይደሉም። እያንዳንዱ እንቅስቃሴያችን ከጌታ ጋር አብረን ስንኖር ከሱ ጋር አብረን ስንኖር ይሄ ሁሉ እንቅስቃሴያችን እንደ እግዚአብሔር ፍቃድ ነው የምንንቀሳቀስ። ስለዚህ ከእግዚአብሔር ጋር እየሰራን ትንሾችም ዛሬም ጌታን የተቀበል ብዙ ዓመትም የቆየን በጣም የበለጸግን ልዩ
ስጦታ ተሰጥቶን ደግሞ የተጠራ ሙሉ ጊዜያችንን የሚሰጠን ብንሆን የምናደርገው ነገር የትም ቦታ የምናደርገው ነገር ከእግዚአብሔር ጋር እየሰራን ነው። ይሄንን ከእግዚአብሔር ጋር እንድንሰራ እግዚአብሔር ምን ሰጥቶናል? ጸጋ ሰጥቶናል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ከንቱ እንዳይሆን ዛሬ ማስጠንቀቂያ ነው የሚናገረው። ከንቱ እንዳይሆን። ስለዚህ ቆም በሉና እዩ ራሳችሁ። ስለዚህ የማዳን ቀን አሁን ነው። ደግሞም የተወደደው ሰዓት አሁን ነው እያለ ይናገራል። አሁን ነው፣ ዛሬ ነው። ጸጋ ከንቱ እንዳይሆን መመለስ መቆም ያለብን አሁን ነው። ቸል ልንለው የሚገባ ጉዳይ አይደለም። እንደ እግዚአብሔር ሐሳብ ለመኖር ምን ያስፈልገናል? ጸጋ ያስፈልገናል። ስለዚህ ይሄ የተሰጠን ጸጋ ከንቱ እንዳይሆን አሁን እንቁም። ጊዜው አሁን ነው። የተወደደችው ሰዓት አሁን ነው። የምንድንበት ሰዓት አሁን ነው። መለስ ብለን ራሳችንን የምናይበት ሰዓት አሁን እንደሆነ ይነግረናል። ስለዚህ ችላ እንዳንለው በባዶ ሕይወት እንዳንመላለስ ይሄንን ያስተምረናል። ስለዚህ ስናስበው ጸጋ እግዚአብሔር ሲሰጠን ጸጋ ብድር አይደለም። ጸጋ ብድር አይደለም። ብድር ታውቃላችሁ፣ ሰጥቻችኋለሁና ትመልሱልኛላችሁ አይደለም። ጸጋ ዋጋ የምንከፍልበት አይደለም። ዋጋ አንከፍልም። በማመናችን ብቻ የሚሰጠን ነው። የምንደክምበትም ነገር አይደለም። ዋጋ ያስከፍለን። እግዚአብሔር ለኛ የሰጠው ስጦታ ነው። አሜን ነው። እግዚአብሔር ለማ ራሳችንን ብንቅም ባንቅም እግዚአብሔር ለኛ አክብሮ ምን አድርጎናል? ጸጋን ሰጥቶታል። ክብር ለእርሱ ይሁን። ግን ጸጋ የሚሰጠው በምንድን ነው ብለን ስንል በፍቃደኝነት ነው። ራሳችንን በፍቃደኝነት በእርሱ ፊት ስናደርግ እግዚአብሔር ጸጋ ይሰጠናል። ዕብራውያን ምዕራፍ 4 ላይ የእግዚአብሔርን ቃል እጄን አንብቦ ምሕረት በሚያስፈልገን ጊዜ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ፊኒሽ። ቀላል ነገር። በእምነት ወደ ጸጋው ዙፋን ፊት እንቅረብ። የዛን ጊዜ ምን እናገኛለን? ጸጋውን እናገኛለን። ሌላ ነገር የለም። ምን ማለት ነው? በእግዚአብሔር ፊት መጸለይ። በጸለይነው መጠን የእግዚአብሔርን ኃይል እንቀበላለን። በጸለይነው መጠን እግዚአብሔር እኛን ኃይል ይሞላል። በጸለይነው መጠን ኃጢአትን እናሸንፋለን። የእግዚአብሔር ኃይል ወደኛ ሲመጣ በጸለይነው መጠን ብዙ ነገሮች እናስተውላለን። መጸለይ ማለት የእኛ ችግሮቻችንን ወደ እግዚአብሔር መንገር ብቻ ሳይሆን ከእግዚአብሔርም ጸጋን የምንቀበልበት እንደሆነ ያሳየናል። በሚያስፈልገን ጊዜ፣ በሚጎለን ጊዜ የዛን ጊዜ የእግዚአብሔር ጸጋ ያስፈልገናል። ጸጋ በመልካምነት ላይ የተመሰረተ አይደለም። የእኛም መልካምነት አይቶ አይደለም እግዚአብሔር ጸጋን የሚሰጠን። የእኛም መልካምነት፣ የእኛን ጥሩነት፣ የእኛን ምናምን አይቶ መዝኖ አይደለም የሚሰጠን። በመልካምነት እግዚአብሔር ጸጋን አይሰጠን። ስለዚህ ጸጋ ያስፈልገናል። ከእግዚአብሔር ጋር አብረን ለመስራት ጸጋ ያስፈልገናል። ጸጋ ምን ያደርግልናል? ጸጋ ለኛ ምን ያደርግልናል? ጸጋ በእግዚአብሔር ፊት ያጸድቀናል። ክብር ለማን ይሁን? ጸጋ በእግዚአብሔር ፊት ያጸድቀናል።
ሮሜ ምዕራፍ 3 ቁጥር 24 ላይ በእርሱ በሆነው ኢየሱስ ክርስቶስ በሆነው ቤዛነት በጸጋው ምን ያደርጋሉ ነው የሚለው? ይጸድቃሉ ይላል። ጽድቅን የምናገኘው በጸጋው ነው። ምን ማለት ነው? እንደ እግዚአብሔር ሐሳብ እግዚአብሔርን ደስ በማሰኘት የምንመላለስበት ነው ጸጋ። ችላ የምንለው ጉዳይ አይደለም። ጸጋ ወደ እግዚአብሔር እንድንቀርብ የሚያደርገን፣ በእግዚአብሔር ፊት ሞገስ እንድናገኝ። ሙሴን እንዲህ ያለው አይደለም እግዚአብሔር? በፊቴ ሞገስ አግኝተሃል፣ በስምህ አወቅኩ፣ ስለዚህ ያልከውን ነገር ምን አደርጋለሁ? ፈጽመዋለሁ፣ አደርገዋለሁ አለ። ክብር ለማን ይሁን? በእግዚአብሔር ፊት ለመቆም፣ በእግዚአብሔር ፊት ለመሆን ምን ያስፈልገናል? ጸጋ ያስፈልገናል። ይህንን ደግሞ እግዚአብሔር ሰጥቶናል። ሌላው ከእግዚአብሔር ጋር ህብረት እንድናደርግ፣ ሁልጊዜ የእግዚአብሔርን ድምፅ እንድንሰማ፣ እግዚአብሔር የሚለንን እንድናደርግ፣ እግዚአብሔር ሲራመድ አብረን እንድንራመድ፣ እግዚአብሔር የሚያደርገውን ነገር በእኛ፣ ምክንያቱም የእግዚአብሔር ቃል እንዲህ ነው፣ እግዚአብሔር ሊሰራ ሲነሳ እኛ ምኖቹ ነን ይላል እግዚአብሔር ቃል? ገንዘቦቹ ነን። በፈለገው ጊዜ መንዝሮ የሚጠቀምበት። እኔ የኔን ገንዘብ በፈለግኩ ጊዜ፣ አስፈላጊ በሆነ ጊዜ ምን አደርጋለሁ? አንስቼ በንዝሬ ይጠቀምበታለሁ። ልክ እንደዚሁ እግዚአብሔር እኛን በፈለገን ጊዜ፣ እግዚአብሔር በፈለገ ጊዜ ሊሰራብን፣ እግዚአብሔር ሊጠቀምብን፣ እግዚአብሔር የተለያየ ነገሮችን ሊያደርግ እግዚአብሔር ምን ይላል? ከእርሱ ጋር ህብረት ልናደርግ ይገባል። ህብረት ማድረግ፣ በእግዚአብሔር ፊት መቆም፣ በእግዚአብሔር ፊት ስሙን እንኳን መጥራት የምንችለው የእግዚአብሔር ጸጋ ሲኖረን። ስለዚህ ሌላኛው ቲቶ ምዕራፍ 1 ቁጥር 15 ላይ፣ ቲቶ ምዕራፍ 2 ቁጥር 11 እስከ 15 ላይ የሚነግረን አለ። እግዚአብሔር ጸጋ ምን አድርጓል? ተገልጧል። ለሰው ሁሉ ተገልጧል። ይህ ጸጋ ምንድነው የሚያደርገው ብለን ስንል ኃጢአተኝነትና ዓለማዊ ምኞትን ምን እንድናደርግ? እንድንክድ፣ አንፈልግህም እንድንለው። ኃጢአተኝነትን እንደ ውሃ እንድንጠጣ አይደለም። ጸጋ ለኃጢአት ላይሰንስ የሚሰጥ አይደለም። ጸጋ ኃጢአትን እንድንክድ ነው። ወገኖቼ ዛሬም እንድናስተውል እፈልጋለሁ። የመጨረሻ ዘመን ላይ ነን ያለነው። የከፋ ዘመን ላይ ነን ያለነው። የሚሆነው ነገር ሁሉ የሚያስጨንቅ ነው። ታውቃላችሁ፣ ሌላው ቢቀር መጽሐፍ ቅዱስን ራሱ ዲስቶርት አድርገውታል። ሌላ መጽሐፍ ቅዱስ አንጥተዋል። አሁን በቅርብ ጊዜ ውስጥ የምሰማው የሉትራን ቤተ ክርስቲያን በውጭ ያለችው መጽሐፍ ቅዱስን ቀይረውታል። በጣም የሚከብድ ጊዜ ነው ያለነው። ላስፈራራችሁ አይደለም፣ ደግሞ ሁል ጊዜ ነክተን እንድንኖር ያስፈልጋል። ስለዚህ ኃጢአተኝነትን የምንክድበት፣ ዓለማዊ ምኞትን የምንክድበት፣ የተባረከው ተስፋችንን የታላቁን የመድኃኒታችንን የአምላካችንን የጌታ ኢየሱስ ክርስቶስ ክብር ምን ማድረጊያ ነው? መገለጡን የምንጠብቅበት። እንጠብቃለን ማለት እንደዚህ ሊትራሊ ቆመን እሱ ሲመጣ አይደለም። ሕይወታችን የተበጀ እግዚአብሔር ደስ የሚሰኝበት ሕይወት ሆነን አት ኤኒ ታይም ጌታ ሲመጣ ከእርሱ ጋር በክብር እንድንገለጥ። ወገኖቼ በእውነት እላችኋለሁ መሰረታዊ ነገር ራሳችንን እንድናይ፣ ዝም ብለን በውር ድንብር የምንመላለስ ሳይሆን ገብቶን የጌታ ነገር ገብቶን
አሁን ላይ በተለያየ መንገድ ሰይጣን እንደሚሸነግለን አይደለም። መድረኮቻችን ሁሉ ራሳቸውን የሚያከብሩ መድረኮቻችን ሁሉ ትበላለህ፣ ትጠጣለህ ከሰማይ በታች የሆኑ ነገሮች የሚነገርባቸው ዘመናቶች ናቸው። ስለዚህ ልንነቃ ይገባል። እኔ ውስጤ የሚቃጠለው ነገር ይሄ ነው። ውስጤ የሚነደው ነገር ይሄ ነው። እንዴት እንኖር? ዓለማዊ ምኞትን መካድ አለብን። እንዴት ነው የምንክደው? ጸጋው ነው የሚያስክደን እኮ ሌላ ነገር አለ። ጸጋውን ደግሞ ለመቀበል እግዚአብሔር ስራ ሰርቶናል። በጸጋው ዙፋን ውስጥ ምን እናድርግ ነው? እንቀመጥ። አንድ ሁልጊዜ ማወራው አለ። በጣም አንድ ጊዜ መቼም ውስጤ ስለገባ ነው። ኮንፍሊክት ኮንከስ ኤንድ ሰከንድ ከሚንግ የሚል የወንጌላዊ ሙዲ መጽሐፍ ላይ the more you pray the more you get the power of the God ይላል። ምን ማለቱ ነው? በጸለይከው መጠን የእግዚአብሔርን ኃይል ምን ታደርጋለህ? ትቀበላለህ። ደግሞ ትልቁ ነገር ጠላት ምንድነው የሚያበላሸው? መንበረከካችን፣ ጉልበታችንን ነው የሚመታው። ምክንያቱም ስንበረከክ የምናገኘውን ነገር ምን ያደርጋል? ያውቃል። ስንቶቻችንን በቤታችን የምንጸልይ? ስንቶቻችንን ጸሎት ባለበት ስፍራ እየሄድን የምንጸልይ? ቤተ ክርስቲያን ለጸሎት ስትጠራን ስንቶቻችንን በጸሎት ምክንያቱም ትርፍ አለው እኮ። ያ ትርፍ እኮ ለግላችን። ስለዚህ ጸጋ ምንድነው የሚለው? ዓለማዊ ምኞትን ኃጢአትን ክደን ነው። ስለዚህ ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በዚህ ዘመን እንድንኖር ያስተምረናል። ራስን እንድንገዛ ያስተምረናል። ጉልበት ይሆነናል። ብዙ ነገሮች ራሳችንን ካለመግዛት ነው ብዙ ነገሮች የሚበላሹት። እግዚአብሔር እንድንመስል እያደግን እንድንሄድ ማቹርድ እንድንሆን የበሰለ ክርስቲያን እንድንሆን ያደርገናል። ስለዚህ የእግዚአብሔር ቤተሰቦች ሆይ ይህንን ጸጋ በግላችን ነው የምንቀበለው። ይህንን ጸጋ የምንቀበለው በሌላ መንገድ አይደለም። በጸሎት እግዚአብሔር ፊት በመሆን ጊዜ በመውሰድ በጸለይነው መጠን የእግዚአብሔርን ጸጋ እንቀበላለን። ምንም በቃ እኮ ችግር የለውም። እኔ ደካማ ከሆንኩ ድካም በሕይወቴ ካለ ማድረግ የሚገባኝ ነገር በእግሩ ስር መንበርከክ። እኔ በእውነት ልክ አይደለሁም። ውስጤ የገባው የእግዚአብሔር ቃል ሲወቅሰኝ ውስጤ የተቀመጠው ብዙ ዘመን ከእግዚአብሔር ቃል የሰማሁት ያነበብኩትና የተሰበክኩትን አልሆን ስል የዛን ጊዜ እግዚአብሔር እግር ስር እንቀመጥ። የኛ ጌታ ባለብዙ ምሕረት ነው። እኛ እንደምናስበው አይደለም። የሚንከባከበን ይቅር የሚለን ምሕረት የሚያደርግልን ካለንበት ነገር የሚያወጣን አምላክ ነው ያለን። ውድ የሆነ ፍቅር የሆነ እግሩ ስር ስንመርከት አለሁ የሚል እኛ ያለውን እኮ የምንቆጥረው ለዚች ለምድር ነው። እዚህ ላለው ነገር ነው የምንቸገረው። ከእርሱ ጋር ለመጣበቅ እንደገና ልጄ ብሎ ቆሻሻችንን ሊያራግፍ ሊያነጻን ሊያበጀን ሁልጊዜ እሱ የታመነ ነው። የፈለገ ድካም ውስጥ የፈለገ ኃጢአት ውስጥ ይሁን የፈለገ በደል ውስጥ ይሁን ወገኖች የመለስ ብለን አባቴ ትክክለኛው መንገድ ላይ አይደለሁም፣ ጌታ ትክክለኛው መንገድ ላይ አይደለሁምና እባክህ መልሰኝ ስለው በጣም ነው ደስ የሚለው። በጣም ነው ደስ የሚለው። ከዚህ የበለጠ እግዚአብሔርን የሚያስደስት ነገር የለም። ዛሬ እንኖራለን፣ ነገ እንኖራለን፣ ችግር የለም እያልን ከቆየን ግን በማዕከል የሚሆነውን ነገር አናውቅምና የተወደደችው ሰዓት አሁን። ስለዚህ
ዛሬ እግዚአብሔር የሚናገረን ነገር እንድንኖርበት የተሰበክነው ነገር የተባልነው ነገር እንድንኖርበት ምን ያስፈልገናል? እስቲ ጸጋ በሉ። እስቲ እንደገና ጸጋ በሉ። አዎ በቃ እኮ ዳገት የሚያስወጣን ቁልቁለት የሚያስወርደን ስለት የምናስገባበት ብዙ ነገር የምንልበት ባክና ወንድሜ እርዳኝ የምንልበት አይደለም። በግሌ ከጌታ ጋር ባለኝ ግንኙነት የሚፈስልኝ ነው። አትረፍርፎ ነው የሚሰጠን። ስሙ ይባረክ። ጳውሎስ እንዲህ ይላል ለቆሮንቶስ ሰዎች፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 እንዲህ ብሎ ይናገራል። በእንዲህ አይነት ሁኔታ ጌታን ስትጠብቁ አንድም የጸጋ ስጦታ ምን አይረግባችሁም? አይጎልባችሁም ይላል። አይጎልብንም። እንዲህ ስንጠብቀው የቆሮንቶስ ቤተክርስቲያን ብዙ ችግሮች አሏት። በዛ አይነት ሁኔታ እንኳን ጳውሎስ እንዲህ ነው የሚለው፣ በእንዲህ አይነት ሁኔታ ኢየሱስን ስትጠብቁ፣ የእርሱን መገለጥ ስትጠብቁ አንድም የጸጋ ስጦታ አይጎልባችሁ። ዕብራውያን 12 ቁጥር 15ም እንደዚህ ነው የሚያስረዳ። ዕብራውያን 12 ቁጥር 15 ለማንኛውም የእግዚአብሔር ጸጋ አይውደልበት። ከዛ በኋላ ቢናገረዋል እንደ መራራ ሐሰት በቅሎ ሌላ ችግሮች እንዳይመጡ ኃጢአቶችን ይናገር የሚያጎለን ነገር ስላለን ጳውሎስ በአንድ ስፍራ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ እንዲህ ብሎ ይናገራል። ሐዋርያ ልሆን የማልገባ ነገር ግን ከእግዚአብሔር ጸጋ የተነሳ እኔ ነኝ ሐዋርያ ተባልኩ። ለእኔ የተሰጠኝ ጸጋ ከንቱ አልነበረም። እንዴት በድፍረት እንደሚናገር ስሙ። የተሰጠኝ ጸጋ ለእኔ የተሰጠኝ ጸጋ ከንቱ አልነበረም። ለምን ብለን ስንጠይቀው ከሁሉ የበለጠ እኔ ደከመ፣ አገለገለ። ግን መለስ ሲልና እኔ አይደለሁ። ይህንን ያደረገው ማን ነው? የእግዚአብሔር ጸጋ ነው። ምክንያቱም እነርሱም ቢሆን እኔም በሆንስ እነርሱም ቢሆኑ እንዲሁ ሰበኩ፣ እንዲሁ ምን አደረጋችሁ? አመናችሁ ይላል። ክብር ለእርሱ ይሁን። አሜን ነው። የምናደርገው ነገር ሁሉ በማን ጸጋ ነው? በእግዚአብሔር ጸጋ ነው። አልኮራም። ሐዋርያ የተባልኩት በእግዚአብሔር ጸጋ ነው። የደከምኩት ራሴ አይደለሁም። በማን እርዳታ ነው? በእግዚአብሔር ጸጋ እርዳታ ነው ይላል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ይሄ ጸጋ ተሰጥቶናል። ክብር ለእርሱ ይሁን። ግን ይጎላል። አሁን ችግራችን ሲጎልብን ጸጋ ምን ያደርጋል? ይጎላል። የተሞላነውን ያህል አይደለም። ክፉ ነገር ውስጣችን በገባ ቁጥር የእግዚአብሔር ጸጋ እየጎደለ ዝም ብለን መመላለስ ይሆናል። እንደሚገባ እንመላለስ። ለምንድን ነው የሚጎልብን ስንል እግዚአብሔርን አለመስማት። አንደኛ እግዚአብሔር በተለያየ ጊዜ በተለያየ መንገድ እግዚአብሔር ይናገረናል። አንዳንድ ጊዜ አልገጠማችሁ? ተነስና ጸልይ፣ ተነሽና ጸልይ ሲል እግዚአብሔርን አልሰማችሁትም? ምክንያት አለው እግዚአብሔር። የዛን ጊዜ አይቆይ ቀጠሮ እንሰጣለን፣ እንዲያድርግ ቀጠሮ እንሰጣለን። የምናተርፈውን ነገር እናጣለን። እንድናስብ እፈልጋለሁ። ሁለተኛ እግዚአብሔርን አለመስማት የምንለው ነገር በመገለጥና በራእይ የሚመጣ መልእክት ብቻ አይደለም። ሁልጊዜ እንደምናገረው 98% እግዚአብሔር በቃሉ ነው የሚናገረው። አሜን ነው። እግዚአብሔር በቃሉ ነው የሚናገረን 98%። 2% ነው ማንን ላግባ፣ የት ልኑር ምናምን የምንለውን ነገር የምናገኘው። ስለዚህ ይህንን እግዚአብሔር ቃል አለመስማት ሰምተንም አለማድረግ ጸጋችንን
ያጎለዋል። ሁለተኛ የተሰጠንን ጸጋ ቸል ስንል የተሰጠንን ጸጋ ቸል ስንል ጸጋው ይጎላል። ምክንያቱም ጸጋውን ኤክሰርሳይዝ ማድረግ አለብን፣ መለማመድ አለብን። ከአንድ ስቴፕ ወደ ሁለተኛው ስቴፕ፣ ከሁለተኛው ስቴፕ ወደ ሶስተኛው ስቴፕ። ባለፈው የጻፍኩት መጽሐፍ ላይ በጣም ግልጽ በሆነ ነገር አስቀምጫለሁ። ጊዜ አለው። እግዚአብሔር ከአንድ እርከን ወደ ሌላ እርከን፣ ከሁለተኛው እርከን ወደ ሶስተኛው እርከን እግዚአብሔር ያሳድጋል። ነገር ግን የመጀመሪያውንም ችላ ካልነው ጸጋችን ይቀጭጫል። ለዚህ ነው ለጢሞቴዎስ እግዚአብሔር ጳውሎስ የተናገረው በትንቢትና ሽማግሌዎች እጅ በጫን የተሰጠን ጸጋ ምን አታርግ፣ ቸል አትበል። እባካችሁ ወገኖቼ የተሰጠንን ጸጋ ቸል አንበል። በተለያየ መንገድ እግዚአብሔር ጸጋውን ሰጥቶናል። ከላይ እንዳየነው እግዚአብሔር በተለያየ መንገድ ጸጋን ሰጥቶናል። ስሙ ይባረክ። ሶስተኛው በመራራነት ህይወት ይቅርታ ባለማድረግ ህይወት ስንመላለስ፣ መራራነት ይቅርታ አለማድረግ ጸጋችንን ያጎለዋል። ምህረት ያለማድረግ፣ ለወንድሞች ለእህቶች ይቅርታ ማለት አለማድረግ፣ ለቤተሰብ ይቅርታ አለማድረግ፣ በመራርነት ስንመላለስ ወገኖቼ እግዚአብሔር ደስ አይሰኝም። የዚህን ጊዜ ምንድን ነው? ጸጋችን ይጎላል። ሙሉ የነበረው ጸጋ እነዚህ ነገሮች ይሸነቁሩታል፣ ከውስጥ ያፈሱታል። ባዶአችንን ቀፋችንን ልንመላለስ እንችላለን። ስለዚህ ጸጋ አይጉደልብን። ሌላው አራተኛው በእግዚአብሔር ጸጋ ይልቅ በስራ ስንመካ። ብዙዎቻችን በእግዚአብሔር ቤት ስንመጣ የውጭ ዕውቀታችን አይጠቅምም። እኔ አስታውሳለሁ፣ ሁልጊዜ አነሳዋለሁ። የቤተ ክርስቲያን መሪ ሆኜ ልክ የመጀመሪያ ጊዜ እንደተመረጥኩ የእውቀት ሰው ስለነበርኩ በእውቀቴ ነበር ብዙ ነገር ማድረግ የነበረውና ስብሰባችን ላይ ጋሽ ደምሴ ነበሩ። ጋሽ ደምሴ የተወሰናችሁ ታውቋቸዋላችሁ። አሁን ወደ ጌታ ተሰብስበዋል ሄደዋልና ስብሰባ ላይ ቁጭ ብለን እሳቸው በእድሜ የጠገቡ ናቸው። እግዚአብሔር ነገር የገባቸው ሰው ናቸው እና ስብሰባ ላይ ቁጭ ብለን አንድ አጀንዳ ተነሳና ተወያየ። ወገኖቼ ያንን ሳይ እኔ የራሴን ሎጂክ አመጣውና ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው ብዬ አስረድቼ የሳቸውን ሐሳብ ፍሩሽ አደረኩት። የዛ ጊዜ ውስጥ ያልኩትን አልነግራችሁ። ከዛ በኋላ የሚገርማችሁ ነገር የኔ ሳይሆን የሳቸው ሆነ። በሎጂክ አንመላለስም፣ በአመክንዮ አንመላለስም። በማን? በጸጋው ነው መመካት ያለብን። በጸጋው ነው፣ በእውቀት አይደለም የምንመካው። ይህንን ስናደርግ ዕለት ተዕለት ሰይጣን እየተጠቀመ ከጎዳና ያስወጣናል። ጸጋችን ምን ያደርጋል? ይጎላል። የመጨረሻው አምስተኛው ላነሳው የምፈልገው በእምነት መኖር ስናቆም። እኛ አማኞች ነን። አሜን ነው። አዎ አማኞች ነን። በእምነት ነው ድል የነሱት። መጽሐፉ እንደሚያስተምረን በእምነት ነው የኢያሪኮ ግንብ የፈረሰው። በእምነት ነው ሳራ ምን ያደረገችው? በመጨረሻ የወለደችው። በእምነት ነው ጴጥሮስ በኋላ የተራመደው። በእምነት ነው አባቶቻችን ሲመላለሱ የነበሩ።
አሁን ይሄ እምነት የሚለው ነገር ከውስጣችን ጠፍቷል። ምክንያቱም በማየት እንመላለስ። እግዚአብሔር ደግሞ ከአንድ ስቴፕ በኋላ ያለውን ነገር አልነገረንም፣ ራሱ ያደርገዋል። እግዚአብሔር እንደወደደ ሲመራን እሺ ብለን እንመራ። ምናልባት ነግሬያችሁ እንደሆነ አላውቅም። ይሄንን ነገር ልንገራችሁና ከሙቀቱ የተነሳ ፈጠን ብያለሁ፣ እዚህ ላይ ያበቃል። አንድ ጊዜ እንደዚህ ሆነ። አንድ መጽሐፍ ቤተክርስቲያናችን አሳትማ አምጥታ ነበር። 3ቱ ፓውዛ ነው ምናምን የሚል እና ሰውየው መጋቢ ነው፣ ያገለግላል እና ይሮጣል፣ ሁልጊዜ ይሮጣል እና ቤተሰቦቹን ዞር ብሎም አላያቸውም። ከዛ በኋላ ሚስት ታዝንና፣ አዲስ አበባ ነው፣ ሚስት ታዝንና ለኛ ጊዜ እኮ መስጠት አላደረክም፣ ብቻ አገልግሎት ነው እያልክ ትሮጣለህ ብላ ስትለው፣ ጥሩ አጥፍቻለሁ እቴ፣ በቃ አሁን ነገስ የሚቀጥለው ሰኞ ላይ ልጆቹንም ይዘን ከአንቺ ጋር ሄደን ሶዶሬ ሄደን እንዝናናለን ብሎ ይነግራታል። እሺ ትለውና ሰኞ ሲደርስ ጠዋት ተነስተው ጉዞ ወደ ሶዶሬ ያደርጋሉ። ያኔ ሶዶሬ ነው መዝናኛ ቦታ ያለው። ልክ ናዝሬት ሲገቡ ሚስት እንዲህ ትላለች፣ ልጆቹ ስለሚረባቸው ቁርስ እናብላቸው፣ ኬክ እናያዝላቸው፣ እኛም ትንሽ እንቅመስ ትለዋለች። ልክ ነሽ ይልና አዙሮ አንድ ኬክ ቤት ፊት ለፊት መኪናውን ያቆማል። ከዛ በኋላ የሚያስፈልገውን ነገር ካደረጉ በኋላ ሲወጣ አንዲት ሴት ከኋላ መኪናው ጋር ቆማለች። ይሄ ሰውዬ እግዚአብሔር ይምራው አይምራው የሚያውቀው ነገር የለም፣ ግን ምን እያደረገ ነው? እየሄደ ነው። መጨረሻ ላይ ልክ ሲወጣ አንድ ሴት መኪናው ላይ ቆማ አንተ የእግዚአብሔር ሰው ነህ፣ ያኔ እንዳሁኑ አይደለም፣ ጦርነት የነበረበት ጊዜ አንተ የእግዚአብሔር ሰው ነህ ትለዋለች። አዎ ና ወደ ቤት። ደነግጣል። መኪና ውስጥ ትገባለች። ልጆቹም እነሱም አብረው ወደ ቤት ይሄዳሉ። ለካስ እቺ ሴት አንድ የታመመች እህት አለቻት። ጣም የታመመች እህት ነችና ወይ ግደላት ወይ ፈውሳት፣ እስከ መቼ ድረስ በእንዲህ አይነት ሁኔታ ስንከባከባት እኖራለሁ አንተ እያለ ብላ ቀን አንድ ቀን ሙሉ ስታለቅስ ትውላለች። እግዚአብሔር የሰውየውን ታርጋ የአገልጋዩን ታርጋ ይሰጣታል። ይሄ ልጄ በዚህ ሰዓት ይመጣል ጠብቂ ይብላታል። እሷም አመነች፣ ሄደች። ስትጠብቀው ሰውየው መጣ እና አይንን ትነግረዋለች እና እባክህ እግዚአብሔር እቺን እህቴን ዛሬ ይፈውሳታል እናና ግባና ጸልይ ብላ ስትል እኔ ምን አገባኝ ልና እጁን አንስቶ ጌታ ሆይ ሲል ሴትዮዋ ካልጋ ላይ በደግ እምነት ነው የምንመላለሰው ማለት ነው። ያለ እምነት ብንመላለስ ጸጋ ይጎልብናል። ስለዚህ የእግዚአብሔር ሰዎች ሆይ ይህ ጸጋ ከንቱ እንዳይሆን፣ ይህ ጸጋ ተሰጥቶን በኋላ ተጠያቂ እንዳንሆን ይህ ጸጋ በእምነት እንቀበል። ጸጋ ተሰጥቶናል። ለከሌ ከሌ አይደለም። እግዚአብሔር ቤት ውስጥ የፈለጋችሁትን ቆዩ፣ እድሜያችሁ ከፍ ይበል። ዛሬ ኑ። እግዚአብሔር ምን ይሰጣል? ጸጋን ይሰጣል። ጸጋውን ከተቀበልን በኋላ ደግሞ ጸጋው የሚያጎድለው ነገር ብዙ ናቸው። ዝም ብዬ ይህንን አምስቱን ነገርኳችሁ። ስለዚህ ይገባል። እንዲህ አይነት ነገር እንረዳለን። ስለዚህ ወገኖቼ በዚህ በመጨረሻው ዘመን ላይ ነን ያለነው። እባካችሁ እግዚአብሔርን ደስ የምናሰኝ እግዚአብሔር የሚወደውን ነገር በሕይወታችን እንዲሰራ እንፍቀድለት። አሜን ነው። ጸልይ። እንጸልይ። ጌታ ሆይ አሁን ሰምቻለሁ፣ እንደ ቃል አድርግልኝ እንበለው። የደከምንበት ብዙ ነገሮች ሊኖሩ ይችላሉ። እሱ ዝም የሚለን ጌታ አይደለም። እሱ የሚወደን ጌታ ነው። እባክህ እንበል።
አንድ ላይ ቆመን እንጸልይ። እስቲ ቁምና እንጸልይ። ጸልያለን።